ሰላም ወገን እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። እንግዲህ ዳኒ ትናንትና ያው ወደ ሩታ ጋር ሲሄዱ ነበረ ማለት ነው። ከሩታ ጋር ሲመለሱ ይህንን ቪዲዮ ሰርተዋል ማለት ነው። ወይኔ ዳኒ ምን አለበት የቂጧን ስስፎንጅ አውጥተህ ብትቀዳድደው። በቀደም በታንታ ላይ ይሁን እንዴ እንደዛ ትልፍ አንጀት መስሎ ተንጠልጥሎ እሱን አውጥተህ አቀዳድደውም ነበር እንዴ ከንትሩማ ይሄማ ማለት ሄልማ ምን ዋጋ አለው ብለህ ያንን ነበር እንጂ መቅደድ የነበረብህ። በቀደም ለታ እኮ ሳታስተካክል ሜሪ አብርሽን እስር ቤት ልታስገባ ስትመጣ ሾልኮ ሊወድቅ ነበር። እሱን አላየሁም ነበር። እሱን ነበር ቀዳድህ መጣል የነበረብህና ይህንን ይሄው እንግዲህ እየተጠፈጠፈ ነው ማለት ነው። እኔ በጣም ነው የገረመኝ፣ ግን በጣም ነው የሚያስቀውም የእንትን የሚለውም እና ፍራንክ ነው ምናምን ቢላት እሷ እንትን አላለችም። 1000 ብር ገዝቼ እንደዚህ ያደረገኝ እያለች እየወቀሰችው ነበረ። በነገራችን ላይ እኔ እሱን አልነበረም የፈለኩት፣ ያንን እንትኑን በቀደም ለታ ስፖንጁ ሊወድቅ ነበረ። ሁላችሁም ያንን ቪዲዮ ሳታዋቀሩም ማለት ነው ሁላችሁም ታያችሁ፣ ያንን ቪዲዮ ታያችሁት። እዛ ጋር ልክ አብልሽን እንትን ስትል እንደውም የተውሰው ፖሊስ ሲመጣ ማለት ነው የሚኒስትሩ ፖሊስ መጥቶ ማለት ነው አብልሽን ሲወስድ የሷ ስፖንጁ ሊወጣ ነበረ፣ ቂጧ ጋር የለጠፈችው ማለት ነው። እሱን ነበር አውጥታ መቀዳደድ የነበረብህ እንጂ አሁን ይህንን ቆራርጠህ ምን ትጠቀማለህ ብዬ አላስብም። እና እንግዲህ ያው ዱላውንም ጥፊውንም ቀምሷል፣ አምልጦ ነው እንጂ ደህና ተጠቃጠቀው ነበረ ማለት ነው። በጣም ነው የተናደደችው ሜሪዬ፣ በጣም ተናዳለች። 1000 ብር ገዝቼ ብላለች። ምን ችግር አለ ታዲያ? በዚህ ቪዲዮ 1000 ብር ዳኒ ይገዛልሻል። ምንም ችግር የለውም፣ ምንም ችግር የለውም። እና እንግዲህ በንዴት ላይ ንዴት ጨምሮባታል ማለት ነው። በነገራችን ላይ ቪዲዮውን ሰርተው መሰለኝ የገባው እና ደክሞናል ቡና ፍሪልን ሲሏት ነበር እነ ሩታ ደግሞ ቡናማ ከማፈላላችሁ እናቴ ወጣ ብላችሁ እናንተ እንትን በሉ፣ እኔ ባሌ ሊመጣ ነው ስለዚህ እናንተን አልፈልግም ስላለ እናንተ አታስፈልጉም፣ አሁን ባሌ ሊመጣ ነው ውጡልኝ ብላ አስወጥታቸው ነበረ። ያንን ቪዲዮ እንግዲህ መካሻ ይሆናል ብለው ሲለቁት ጥፊውንም ቀምሷል። የሩታ ንዴት ይሁን እንደገና ደግሞ ወይም ከሩታ ተመልሰ ይሆን ሩታ ሳይሄዱ ይሆን የሰሩት። ያው ሩታ ማናዳቸው ነበር እንግዲህ የትናንትና በለበሱት ልብስ ነው የሰሩት። ያው የትናንት ቪዲዮ ነው ትናንት የተለቀቀውም በጣም በሚገርም ሁኔታ። ዛሬ እንደውም ዳኒ ቲክቶክ ላይ ቁጭ ብሎ ሼር አድርጉልኝ፣ ሄዱና ኮሜንት ጣፉልኝ፣ አንዳንድ ካርድ ሞላላችኋለሁ። ባለ አስፈልገ ነው ባለ ስንት ካርድ ነው የምትሞላው? ባለ ስንት ነው? ባለ ስንት ነው? ባለ ስልቨር ካርድ አለ እንዴ? አሁን አለ በ5 ብርም አለ። ኢትዮጵያነት የሌለ የለም አለ። አይ 5 ብር ግን ቀርቷል መሰለኝ። ቆይ እስኪ የስንት ነበር ያለው? እኔ ዛሬ አመት ኢትዮጵያ ነበር። ከ10 ብር አለ በትክክለኝነት የ10 ብር ካርድ አለ። የ10 ብር ካርድ አለ፣ የ15 ብር ካርድ አለ ማለት ነው። የ25 ብር ካርድ አለ፣ የ50 ብር ካርድ አለ፣ የ100 ብር ካርድ አለ፣ የ200 ብር አለ። እሱን አላውቅም። 1000 ብር መሙላት ትችላላችሁ ማለት ነው። ለማንኛውም ወይ የ10 ብር ካርድ ነው ለ10 ሰው ነው ያለው። ለ10 ሰው ከሆነ ያው 10 ሰው 1000 ብር ማለት ነው። እየገባችሁ ላይክ አድርጉልኝ እና ኮሜንት ጣፉልኝ፣ ሞላላችኋለሁ እያለ እያስሞላቸው ነው ማለት ነው። በነገራችን ላይ እኔ እንደዚህ አይነት ነገር ቢለመድ ጥሩ ነው ማለት ነው። ካርድ እየተሞላልን እንደዚህ ኮሜንት ብንጠፍ በነጣ ከምንጠፍ ይሻለናል ብዬ ነው የማስበው። እኔ ትክክል አይደለሁም? ለምሳሌ ኮሜንት ገብቼ ጥፌ 100 ብር ተሰጠኸኝ ችግር የለም። ለ10 ሰው ኮሜንት መጣፍ ይችላል አይደል? ለ100 ሰው ጥፋለሁ 1000 ብር ችግር የለብኝም። ምን ጥፋለሁ? አዎ። ስለዚህ ለ10 ሰው 1000 ብር፣ ለ100 ሰው ስንት ነው? 100,000 ብር ነው እንዴ? አንዳንድ 100 ተሆነ ትክክል ነኝ። አልተሳሳትኩም። ቆይ ለ100 ብር 100 ጊዜ 10 ሺህ ብር መሰለኝ።
ለማንኛውም እንደዚህ ጥሩ ነው፣ ጥሩ ነው። ይበረታታሉ እና ለአስር ሰው ያው የ1,000 ብር ካርድ ተሞልቶላችኋል። ኮሜንት እየጣፋችሁ ማለት ነው። እኔም ኢትዮጵያ ብሆን ኮሜንት እጥፍልህ ነበር ዳንዬ። ያው የ100 ብር ካርድ ትሞላልኝ ነበር 2 ቀን ለመደወል የሆነ ነበር ለገጠር ማለት ነው። ገጠር መደወል ይችል ነበረ እና ስለዚህ ያው እሱን ቪዲዮ ሸልና ኮፒ እንድታረጉ ተብላችሁ 100 ብር ተሰጥቷችኋል ማለት ነው። ስለዚህ ሜሪዬ ተዋልደሻል፣ በአደባባይ እንግዲህ ውግሽን እንደዚህ ቁርጥር አድርጎ በቀደም አልገሽ የመጣሽውን ትናንትና ቀይ አልገሽ መጣሽ። ዛሬ ደግሞ ያንን ቀይራለሁ ብለሽ መኪና ውስጥ ቆጨ ስታለጊ ዳኒ ደግሞ እናቴ መኪናውን ያው ከፈት አደረገና በመቀስ ቆረጥል። አይሚርዬ በአደባባይ ጊዜሽ እየዞርች ተዋለሽ። እንደው ምን አለበት ቤትሽ ቁጭ ልታደርጉ? ምን አለበት አሁን እንደው በአደባባይ የሆነ ቦታ ስገቢ ልቀይር ይሆነ? አይሜሪዬ እስፎንጁን ስለምን መኪና ውስጥ ቀያለ እስፎንጅ የለሽም ነበር? እሱን የሚቆራረጥልሽ ነበር እንዴ? አረ ኢትዮጵያኖች ተው። ምንድን ነበረ ስፖርት ስሉ ቂጥ ታወጣላችሁ። በዛ ላይ ደግሞ ምን ነበረ ብሉ ቂጥ እንደ እንትን አብል በአንዴ ነው ቂጥ የሚያወጣ። እውነቴን ነው የምላችሁ። እኔ ልንገራችሁ አብል የሆነች ጓደኛዬ ትበላ ነበረና እኔ ራሱ ቤት ላይ ነበር። ኧረ በእናትሽ አልኳት። በዚህ ውፍረቴ ላይ በዚህ አጭርነቴ ላይ ደግሞ አብል በልቼ ተድበልብሌ ወዴት እንትን ልሄድ ነው እንዲህ ብያት ተውኩት እንጂ እሷ ብታው አብል እየበላች እንዴት ቂጥ እንዳወጣች ብታዋት። እና አብል ብሉ። ሌላ ነገር ስፖንጅ ከመቀጠል የ1 ኪሎ አብል በሳምንት 1 ኪሎ አብል ብትበሉ በቃ የሌለ ነው። በቃ ቦርጭ ምናምን የለ እንጂ እንደዚህ ቂጥ ስፖንጅ እየቀጠላችሁ እየመጣችሁ እዛ ጋር ቪዲዮ ስትሰሩ እሱ በቅ እያለ አያዋርዳችሁ ማለት ነው። እንኩም ያው አንዳንዴ ያው ስለሚጣበቅ ነው እንጂ ይወጣል። እኔ በነገራችን ላይ ብዙም ተጠቃሚ አይደለሁም። እግዚአብሔር ይመስገን። ይቺው አጭር ጠጉሬ እቺው ቅልችች ያለችው ጠጉሬ ትሻለኛለች እንጂ ዊግ ስቀጥል ራሴን ስለሚያመኝ ገራግሎኛል። እግዚአብሔርን ገራግሎኛል። እኔ ዊግ መቀጠል አልፈልግም። እችኑ ያሳድግልሽ ማለት እንዲሁ ጥስጥስ ወጥ እንጂ ጠጉሬ አሪፍ ነበር። በነገራችን ላይ ጠጉሬ አሪፍ ነበር፣ ግን ያው ስደት ጠጉራቸውን ከላያቸው ላይ ይበላባቸዋል እንጂ እኔ ጠጉሬ በጣም አሪፍ ነበር። ከፊቴ አሁንም ፊቴ ይበጣጠሳል እንጂ ከፊቴ ነው ጠጉሬ ማለት ነው። ግንባሬ ድረስ ነው ጠጉሬና ዊግም አያስፈልገኝም እላችኋለሁ። ይችኑ ባጭርም እኮ እንድችው በሹልባን በምንም እየሰራው እንትለላታለሁ እንጂ ዊግ አልቀጥልም። ግን አንዳንድ ዓመት በዓል ሲሆን ደስ ይላችኋል። ለምሳሌ አበሻ ቀሚስ ምናምን ስለብሱ የሆነ ፕሮግራም ሲኖርባችሁ እሱ ብቻ ነው እንጂ